በ1872 በአትላንቲክ ውቅያኖስ መሃል በሚስጥር ተንሳፋፊ ሆና የተገኘችው ሜሪ ሴሌስት ምን ደርሶባት ነበር? መርከቧ ምንም ጉዳት ሳይደርስባት ምግቡና ውሃው ሳይጎድል ጭነቷም ሳይነካ እያለ በውስጧ የነበሩት 10 ነፍሳት እንደ ጢስ የት በነኑ? ካፕቴኑ፣ ባለቤቱና የ2 ዓመት ልጁ እንዲሁም መርከበኞቹ በአንድ ቀን በአንድ ሰዓት ያለምንም ፍንጭ የጠፉበት ያ ክፉ ሚስጥር ምንድን ነው? ሰላም የኢትዮጵያ ዴይሊ ኢንተርቴይንመንት ቤተሰቦች፣ ዛሬ የምወስዳችሁ ወደ ባህር ላይ እንቆቅልሽ ሁሉ ቁንጮ ወደ ሜሪ ሴሌስት አስገራሚ ታሪክ ነው። ዛሬ የምነግራችሁ ስለ ሙት መርከብ፣ ስለ ባህር ጭራቆች ወሬና ሳይንስ ዛሬም ድረስ መልስ ስላላገኘለት ታላቅ ሰቆቃ ነው። የካፕቴኑ ማስታወሻ ላይ የተጻፈው የመጨረሻው ቃል ምን ነበር? ሰር አርተር ኮናን ዶይል የታሪኩን ግማሽ እውነት እንዴት ቀየረው? ይህንን ልብ የሚሰቅልና እጅግ ሰፊ መረጃ በያዘ ዳሰሳ እስከ መጨረሻው አብራችን ተከታተሉ። ይህ ታሪክ በታሪክ ታይቶ ስለማይታወቅ ታላቅ የባህር ላይ እንቆቅልሽ የሚተርክ ነው። ይህ በ1872 በታላቁ አትላንቲክ ውቅያኖስ ላይ በሚስጥር ተንሳፋፊ ሆና ስለተገኘችውና የሙት መርከብ ተብላ ስለተጠራችው ሜሪ ሴሌስት የሚተርክ ዘግናኝ እውነተኛ ታሪክ ነው። በዲሴምበር 5 1872 የዴግራይቲያ መርከብ ካፕቴን የሆነው ዴቪድ ሞርሃውስ በአትላንቲክ ውቅያኖስ መሃል አንድ ግዙፍ ጥላ አየ። መርከቧ ሜሪ ሴሌስት ነበረች። መርከቧ በነፋስ ስትወዛወዝ ትታያለች። ነገር ግን ማንም መርከበኛ በዴኳ ላይ አይታይም። ይህ መርከብ ከወደብ ሲነሳ የነበረው ግርማ ሞገስ አሁን ወደ ክፉ ጸጥታ ተቀይሯል። ውቅያኖሱ መርከቧንና ነፍሷን በቁጥጥሩ ስር ያዋላት ይመስል ነበረ። ሜሪ ሴሌስት በምስጢር በጠፋችበት በዚያ በ1872 ዓመት ዓለም በታላቅ የለውጥ ማዕበል ውስጥ ነበረች። በታሪክ የእንግሊዟ ንግስት ቪክቶሪያ የህንድ ንግስት ተብላ ከመመረጧ ጥቂት ቀደም ብሎ አውሮፓውያን አፍሪካንና እስያን ቅኝ ለመግዛት ጉልበታቸውን የሚያሳዩበት ወቅት ነበረ። በ1872 ጀርመንና ፈረንሳይ ከጦርነት በኋላ አዲስ ድንበር በሚያበጁበት በዚያ የስልጣን ሽኩቻ ወቅት በውቅያኖስ ላይ ግን አንድ መርከብ ያለማንም ኃይል ብቻዋን ትንሳፈፍ ነበረ። መርከበኞች ወደ ሜሪ ሴሌስት ሲገቡ ያዩት ነገር እጅግ አስገራሚ ነበረ። መርከቧ ምንም አይነት ጉዳት አልደረሰባትም። ጭነቷ 1701 በርሜል አልኮል ሳይነካ በቦታው ነበረ። የካፕቴኑ ቤንጃሚን ብሪክስ አልጋ በጥሩ ሁኔታ ተነጥፏል። የልጆቹ መጫወቻዎች በቦታቸው አሉ። የ6 ወር ምግብና ውሃ ተከማችቷል። ነገር ግን በውስጧ የነበሩት 10 ነፍሳት፣ ካፕቴኑ፣ ባለቤቱ፣ የ2 ዓመት ልጃቸውና 7 መርከበኞች እንደ ጢስ በንነዋል። ይህ ትልቁ ክፋት ነው። ምንም ዱካ ሳይተው ሰውን ከምድረ ገጽ መጥፋት። በካፕቴኑ ክፍል ውስጥ የተገኘው የመጨረሻው ማስታወሻ የተጻፈው ከ9 ቀናት በፊት ኖቬምበር 25 ላይ ነበረ። ከዚያ በኋላ ምን ተከሰተ? ማንም አያውቅም። መርከቧ የሰው ልጅን አእምሮ የተቆጣጠረች ትልቁ የባህር ላይ ጥያቄ ሆነች። በዚያው ዓመት የመጀመሪያው ኢንተርናሽናል የእግር ኳስ ግጥሚያ በስኮትላንድ እና እንግሊዝ መካከል ሲካሄድ ዓለም በደስታ ትጮህ ነበረ። በሜሪ ሴሌስት ላይ ግን የሞት ጸጥታ ነገሰ። ሜሪ ሴሌስት በውቅያኖሱ ላይ ስትገኝ ውጫዊ ገጽታዋ ሰላማዊ ቢመስልም ወደ ውስጥ ዘልቀው ለገቡት መርከበኞች ግን እያንዳንዱ ክፍል የሚጮህ ክፋት ያዘለ ይመስል ነበረ። ነገሮች በቦታቸው መኖራቸው እንቆቅልሹን ይበልጥ አሰቃቂ ያደረገው። መርከቧን ለመመርመር የገቡት የዴግራቲያ መርከበኞች አንድ ወሳኝ ነገር መጥፋቱን አስተዋሉ። ብቸኛዋ የነፍስ አድን ጀልባ በቦታዋ የለችም። ነገር ግን ጀልባዋን ወደ ባህሩ ለማውረድ የሚያገለግሉት ገመዶች በቢላዋ ተቆርጠው ሳይሆን በስርዓት ተፈተው ወርደዋል። ይህ የሚያሳየው መርከበኞቹ በድንገት ሽብር መርከቧን ጥለው እንደወጡ ሳይሆን ምናልባትም በፈቃዳቸውና በስርዓት እንደለቀቋት ነው። ለምን መርከቧን ያልሰመጠችም? ምግብና ውሃ ያልጎደላት ሆና ሳለ 10 ነፍሳት ወደ ባህሩ መሃል ራሳቸውን የረጩበት ያ ክፋት ምንድን ነው? በዚሁ በ1872 ዓመት
ዓለም ሌላ ትልቅ ፍለጋ ውስጥ ነበረች። በታሪክ ሄንሪ ሞርተን ስታንሊ የጠፋውን ዶክተር ዴቪድ ሊቪንግስተንን በአፍሪካ ጫካዎች ውስጥ ካገኘው ከአንድ ዓመት በኋላ የነበረ ወቅት ነው። አውሮፓውያን የጨለማውን አህጉር ለመመርመር ቀኝ ለመግዛት ጫካ ለጫካ ሲባዝኑ፣ ሜሪ ሴሌስት ግን በውቅያኖስ ላይ የሰው ልጅ ሊረዳው የማይችል ሌላ ጨለማ ይዛ መጣች። ሊቪንግስተን ተገኘ። የሜሪ ሴሌስት መርከበኞች ግን የት እንደደረሱ ዛሬ ሚስጥር ነው። በወቅቱ በነበረው የሕግ ምርመራ ወቅት በመርከቧ ዴክ ላይና በካፕቴኑ ሰፍ ላይ የደም ጠብታዎች ተገኝተዋል የሚል ወሬም ተናፈሰ። ይህ ደግሞ ታሪኩን ወደ መጠፋፋት ወይንም ወደ ወንጀል ዘይቤ ወሰደው። ነገር ግን ካፕቴን ቤንጃሚን ብሪግስ እጅግ ሃይማኖተኛ፣ ጥብቅና መርከበኞቹን እንደ ልጆቹ የሚያይ ሰው ነበረ። እንዲያውም ባለቤቱን ሳራንና የ2 ዓመት ልጁን ሶፊያን ይዞ መጓዙ ለሰራተኞቹ ያለውን እምነት ያሳያል። የደም ጠብታዎቹ በኋላ ላይ ዝገት እንደሆኑ ቢረጋገጥም የሰዎች አእምሮ የተቆጣጠረው ጥርጣሬ ግን በቀላሉ ሊጠፋ አልቻለም። በመርከቧ ወለል ውስጥ ተጭነው ከነበሩት 1701 የአልኮል በርሜሎች መካከል 9ኙ ባዶ ሆኖ ተገኝተዋል። ይህ አልኮል ለጠጅ ሳይሆን ለኢንዱስትሪ አገልግሎት የሚውል ፈሳሽ ነበረ። ምናልባትም ከነዚህ በርሜሎች ውስጥ የፈሰሰው ጋዝ መርከቧ ልትፈነዳ ነው የሚል ስጋት ፈጥሮ ይሆን? ካፕቴኑ ቤተሰቡና መርከበኞቹ ለማዳን ሲል በጊዜያዊነት ወደ ነፍስ አድን ጀልባዋ እንዲወርዱ አዟቸው ይሆን? ገመዱ ቢበጠስና መርከቧ በነፋስ ብትነዳ እነዚህ 10 ነፍሳት በታላቁ ውቅያኖስ መሃል በትንሽዬ ጀልባ ተለይተው ቀርተው ይሆን? ይህ ከስቃይ በላይ የሆነ ክፋት ነው። መዳኛን እያያት ስትርቅ ማየት። ሜሪ ሴሌስት ወደ ጂብራልተር ገደብ ስትጎተት እንቆቅልሹ ከባህር ወጥቶ ወደ ፍርድ ቤት ተሻገረ። እዚያም የመርከቧ መገኘት ለብዙዎች ጥያቄና ለጥቂቶች ደግሞ የገንዘብ ምንጭ ሆነ። የሜሪ ሴሌስት መርከብን አግኝተው ወደ ወደብ ያመጧት የዴግራቲያ መርከበኞች በባህር ሕግ መሰረት ትልቅ የሽልማት ገንዘብ ጠየቁ። ነገር ግን የፍርድ ቤቱ መርማሪዎች አንድ ክፉ ጥርጣሬ ያሳደሩ። እነዚህ መርከበኞች ገንዘቡን ለማግኘት ሲሉ ካፕቴኑን ብሪግስ እና ቤተሰቡን ገድለው መርከቧን ነጥቀው ይሆን የሚል ክስ ተነሳ። ይህ ትልቅ ስብራት ነበረ። አዳኝ የነበሩት ሰዎች በድንገት እንደ ወንጀለኛ ታዩ። ምንም እንኳን ግልጽ ማስረጃ ባይገኝም ፍርድ ቤቱ ለዴግራቲያ መርከበኞች የሰጣቸው ሽልማት እጅግ አነስተኛ ነበረ። ይህም የሰዎችን ስም የተቆጣጠረው ጥርጣሬ ውስጥ እንዲቆዩ አደረጋቸው። በዚሁ በ1873 ዓ.ም የሜሪ ሴሌስት ምርመራ በሚካሄድበት ወቅት ዓለም ውቅያኖሶችን ይበልጥ በቴክኖሎጂ ለመቆጣጠር እየጣረች ነበረ። በታሪክ የቻሌንጀር ጉዞ የመጀመሪያውን የውቅያኖስ ወለል ጥናት በጀመረበት ወቅት ነበር። ሳይንስ የባህርን ጥልቀት ለመለካት ሲሞክር በሜሪ ሴሌስት ላይ የደረሰው ነገር ግን ከሳይንስ በላይ ሆኖ ቀረ። የሰው ልጅ የውቅያኖስን ወለል ማየት ቢችልም በዴኳ ላይ የነበሩት ሰዎች የት እንደደረሱ ግን ሊታወቅ አልቻለም። መርከቧን ያገኙት ሰዎች ሲመረምሩ ሌላው የተነሳው ሐሳብ የባህር ላይ ወንበዴዎች ጥቃት ሰንዝረው ይሆን የሚል ነበረ። ነገር ግን ይህ ከእውነት ጋር አይገጥምም። ምክንያቱም ወንበዴዎች ቢኖር ኖሮ ውድ የሆነውን ጭነትና የካፕቴኑን ንብረት ይዘው ሄዱ ነበረ። ሜሪ ሴሌስት ግን ምንም አልተነካችም። በዚህ መሃል ደግሞ አፈታሪክ ወዳጆች ግዙፍ የባህር ላይ ጭራቆች መርከበኞቹን አንድ በአንድ ለቅመው በልተዋቸው ይሆን የሚል ምናብ ማሰራጨት ጀመሩ። ይህም የሰዎችን ፍርሃት የተቆጣጠረ ትልቅ ወሬ ሆነ። የሜሪ ሴሌስት ታሪክ ዛሬ ለደረስንበት ዝና ትልቁን ድርሻ የሚወስደው የሼርሎክ ሆምስ ፈጣሪ ሰር አርተር ኮናን ዶይል ነው። በ1884 ዓ.ም ጄ ሃባኩክ ጄፕሰን ስቴትመንት የተሰኘ አጭር ልቦለድ ጻፈ። በዚህ ታሪክ ውስጥ የመርከቧን ስም ሜሪ ሴሌስቴን በአኢ ፋንታ ዋይ ብሎ ቀየረውና እጅግ አስፈሪ የሆኑ ዝርዝሮችን ጨመረ። ለምሳሌ የሻይ ኩባያዎቹ ገና ትኩስ ነበሩ የሚለውንና ምግቡ በጠረጴዛ ላይ ቀርቦ ነበር የሚለው ወሬ የዶይል ፈጠራ ቢሆንም ዓለም ግን ይህንን እንደ እውነት ተቀበለችው። ይህ የታሪክ እውነትን ከፈጠራ ጋር አቀላቅሎ የሜሪ ሴሌስት ሚስጥር ለዘላለም በሰዎች አእምሮ ውስጥ እንዲቀረጽ አደረገው። የሜሪ ሴሌስት ሚስጥር በፍርድ ቤት ውሳኔ አላበቃም። መርከቧ ከባህር ላይ እንቆቅልሽነት ወደ ተረገመ ቅርስነት ተቀየረች። እያንዳንዱ ቀጣይ ጉዞዋ በመከራና በውድቀት የታጀበ ነበረ። ከምርመራው በኋላ ሜሪ ሴሌስት ለተለያዩ ባለቤቶች ተሸጠች። ነገር ግን የተረገመች መርከብ ተብላ ስም ወጣላት። ባለቤቶቿ በኪሳራ ወደቁ። መርከበኞች በእርሷ ላይ ለመስራት ፈሩ። ይህ ትልቁ ነገር ነው። አንድ ነገር አንድ ሚስጥር ካቀፈ ያ ሚስጥር እንደ ጥላ ይከተለዋል። በመጨረሻም በ1885 ዓመት የኋለኛው ባለቤቷ የመድን ዋስትና ገንዘብ ለማግኘት ሲል ሆን ብሎ በሄይቲ የባህር ዳርቻ ላይ አጋጭቶ አሰመጣት። መርከቧ ሚስጥሯን ይዛ
ወደ ባህር ወለል ተመለሰች። ሜሪ ሴሌስት በመጨረሻ ጉዞዋ በምትሰምጥበት በዚያ በ1885 ዓመት ዓለም ሌላ ትልቅ የክፋት ምዕራፍ ጀመረች። በታሪክ የበርሊን ጉባኤ ተጠናቆ አውሮፓውያን አፍሪካን ልክ እንደ ኬክ የተከፋፈሉባት ወቅት ነበረ። ንጉስ ሊዮፖልድ ኮንጎን ቅኝ ለመግዛት የደም ፊርማውን ያኖረበት ወቅት ነበረ። ዓለም አህጉራትን በስልጣን ስትቀራመጥ፣ ሜሪ ሴሌስት ግን የሰው ልጅ በውቅያኖስ ኃይል ፊት ምን ያህል ኢምንት እንደሆነች እያሳየች ወደ ጥልቁ ወረደች። በ2006 ዓመት የዘመናችን ሳይንቲስቶች አንድ አስገራሚ ሙከራ አደረጉ። በመርከቧ ውስጥ ተጭኖ የነበረው ኢንዱስትሪ አልኮል በሙቀት ምክንያት ጋዝ ፈጥሮ ሊሆን እንደሚችል ደረሱበት። ይህ ጋዝ በመፍጠር ድንገተኛ ፍንዳታ ቢመስል ካፕቴን ብሪክስ መርከቧ ልትጋይ ነው ብሎ ሰግቶ ሊሆን ይችላል። ይህ ሁሉንም መርከበኞች ለጊዜው ወደ ነፍስ አድን ጀልባዋ እንዲወርዱ አድርጓቸዋል። ነገር ግን ጀልባዋ ከመርከቧ ጋር ያስተሳሰረው ገመድ ቢበጠስ መርከቧ በነፋስ ስትነዳ እነርሱ በውቅያኖስ መሃል በትንሽዬ ጀልባ ረዳታቸው ቀሩ። ይህ ትልቁ ሰቆቃ ነው፣ ከአደጋ ለመሸሽ ያደረገው ጥረት ወደ ክፉ አደጋ ሲመራ። ሜሪ ሴሌስት ዛሬም ድረስ the mother of all ghost ship የመናፍስ መርከቦች ሁሉ እናት ተብላ ትጠራለች። የታሪኩ ክፋትና ውበት ያለው እዚህ ላይ ነው። ምንም ግልጽ መልስ አለመኖሩ 10 ነፍሳት በታላቁ አትላንቲክ ውቅያኖስ ጭልጭልታ ውስጥ እንደ ጢስ በነዋል። መርከቧ የሰው ልጅ አእምሮን ለ150 ዓመታት ተቆጣጥራ ትገኛለች። በውቅያኖስ ላይ የምትመለከቱት እያንዳንዱ የቆመ መርከብ በውስጡ የሜሪ ሴሌስት አይነት ሚስጥር እንደሌለው ማንም ያውቃል። ተፈጥሮ ሚስጥር የምትሰጠው ለምትፈልጋቸው ብቻ ነው። ለመሆኑ በሜሪ ሴሌስት ላይ ምን ተከስቶ ይመስላችኋል? የአልኮል ፍንዳታ ስጋት ወይስ የባህር ወንበዴዎች ጥቃት ወይስ ደግሞ በሳይንስ የማይገለጽ ሌላ ሚስጥር? የእናንተን ግምትና አስተያየት በኮሜንት መስጫው ላይ ጻፉልን። ይህንን ለ150 ዓመታት ዓለምን ያስጨነቀ ሚስጥራዊ የታሪክ መዝገብ ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። እንዲህ ያሉ ዓለምን ያስደነገጡና መልስ ያላገኙ የባህር ላይ እንዲሁም የሌላ ቦታ እንቆቅልሾች ለማግኘት ደግሞ ሰብስክራይብ በማድረግ የኢትዮጵያ ዴይሊ ቤተሰብ ይሁኑ። ሜሪ ሴሌስት ዛሬም ድረስ የባህር ላይ ትልቁ መናፍስ መርከብ ሆና ትኖራለች። መርከቧ የሰው ልጅ ምንም ያለ ቴክኖሎጂ ቢፈጥርና ውቅያኖሶችን ቢቆጣጠር፣ ተፈጥሮ ግን ዛሬም ድረስ ሊደርስባቸው የማይችሉ ሚስጥሮችን በደረቷ ደብቃ እንደምትይዝ ትልቅ ማሳያ ናት። እነዚህ 10 ነፍሳት የት እንደደረሱ ባናቅም ታሪካቸው ግን በውቅያኖስ ሞገድ ላይ ለዘላለም ሲጮህ ይኖራል። የዛሬው ዝግጅታችን ይህን ይመስል ነበር። ከባህርና ከየብስ ሚስጥራዊ አደጋዎች የምንድንበት ሰላማዊ ጉዞ ይስጠን እያልን በሚቀጥለው ፕሮግራማችን በሌላ አስገራሚ የታሪክና የሚስጥር ዳሰሳ እስክንገናኝ ድረስ ሰላም።